ሰሞኑን ወተት ተከራይተን ማታ ከተከራየንበት ቤት እየሄድኩ አመጣለሁ። ወተቱ ግን ለኔ አይደለም። በወተት የተፈላ የገብስ አጥሚት ለጨጓራ ፍቱን ነው ተብሎ ለአባዬ አጥሚት የሚፈላበት ነው። ሁል ጊዜ ማታ ብቻውን በወፍራሙ 2 ስኒውን ይደፋል። እውነትም እንደ መድኃኒት ለክተው ነው መሰል የሚያፈሉት፣ ለአመል አይተርፍም። አንድ ቀን ተሳስቼ ከብረት ድስቱ ቅሪቱን በጣቴ ጠቅሼ ቀምሼው ጣዕሙ ኮርኒስ ያስነካል። አባዬ ቢያይኝ ይገለኛል። ወንድ ልጅ ድስት አይልስም። ለነገሩ ሁል ጊዜ አንድ አይነት ወጥ እንኳን እየበላን አባዬ ዳረጎት ሲሰጠኝ ከኔ የበለጠ ይጥመኛል። አንዳንድ ጊዜ አጥሚቱን በወፍራሙ ሲስበው ትኩር ብዬ ሳየው ስኒውን ነጥቀው ሩጥም ይለኛል። መመለሻዬን አስባለሁ። ግን አባዬ ከዚህ ቀደም ጨጓራ የሚባል አሞት አያውቅም። አሁንም ጨጓራውን አልተመረመረም፣ እኔም አልተመረመርኩም። ታዲያ እኔስ ጨጓራዬን እንዳልታመምኩ በምን አረጋግጠው ነው ግን አጥሚት የማይሰጡኝ? አጥሚቱ ባይደርሰኝም ወተት ማመላለሱ ግን አልቀረልኝም። ደሞም አልጠላሁት። የወተት አከራያችን ቤት ሲሄድ እግረ መንገዴን በነፍኖ ቤት በኩል አልፋለሁ። የወተት ቤቱና የነሱ ቤት ቅርብ ለቅርብ የሚባል አይደለም፣ ዋና መንገዴም አይደለም። ግን ርቆብኝ አያውቅም። በደስታ እሄዳለሁ። ድሮም ቢሆን ፍኖት አንደኛ የከንቲባ ልጅ ስለሆነች፣ ሁለተኛ ደግሞ እሷ የከንቲባ ልጅ መሆኗን ስለማታውቀው ደስ ትለኝ ነበር። ካጨበጨበችልኝ ወዲህ ባሰብኝ። ሁል ጊዜ እኛ እንደ ከንቲባ ልጅ ልንፈራትና ልናከብራት ስንሞክር እሷ ትቀልብናለች፣ እንደ ምስኪን ትሆናለች። ካጨበጨበችልኝ ወዲህ አልጋዬ ላይ ሆኜ ስለሷ ብዙ አስባለሁ። ለዚያ ነው በቤታችን ማንዣበቡ። እሷም እንድታየኝና ስታስበኝ እንድታድር እፈልጋለሁ። ከሻመታ አንዴ በለስ ሲቀናኝ የቤታቸው በር ላይ ወይም ከሱቅ ስትመለስ አያታለሁ። ደህና መክሰስ እንዳገኘሁ ጠግቤ እሄዳለሁ። እሷም ካየች ደግሞ አጥሚት የጨመርኩበት ያህል ነው። አይታኝ ትኩረት ከነፈገችኝ ወይም ጭራሽ ከቤቷ ሳትወጣ ስትቀር ሆድ ይብሰኛል። እኔ ስለሷ እንደዚህ የተንከራተትኩ እሷ ይሄኔ ከነመፈጠሬ ትዝ ሳልላት ቤቷ ተሟሙቃ እንደተቀመጠች ሳስብ እንደው ጩህ ይለኛል። የታፈንኩ ይመስለኛል። የሚቀርባት የምትቀርባቸው ሰዎች ሁሉ ከኔ ይልቅ የታደሉ ቅዱሳን ናቸው። በወላጆቿ ራሱ ቀናለሁ። ወንድሟን ከራሴ ጋር ሳስተያየው ራሴን እጠለዋለሁ። እሱ የታደለ በቀላሉ ከሷ ጋር ውሎ ያድራል። ጭራሽ የኔ ይቆጣት ወይም ይመታት ይሆናል። ደግሞ ጓደኛዋን ፍቅርን ራሱ ቢያረገኝ እላለሁ። ወንድም ማለት ፍቅር የያዘው ሰሞን ምነው ባደረገኝ የደጅሽ አፈር አንቺ ስትረቅጭኝ እኔ እንድንፈራፈር በሚል ዜማ ይክመነመን ነበር። በአሁን ሰዓት እኔ ማለት መንፈራፈር የተመኘውን ሰውዬ ራሱ ነኝ። ወተቴን ይዤ ቤታቸው ጋር ልደርስ ነው። ዛሬ ግን እንደወትሮ ደስታ ሳይሆን ፍርሃት ነው የሚሰማኝ። ምክንያቱም አሁን ፍኖት እሷን ለማየት እንደሆነ በሰፈራቸው የማልፈው ታውቃለች። ባለፈው ይሄ መድህን የሚሉት አሳስቶ የደብዳቤ ጻፍኩላት እኮ። የትምህርት ቤቱ ርዕሰ መምህር አዳምና ሔዋን ዕፀ በለስዋን ከበሉ ወዲህ የተሰራ ሁለተኛው ግዙፍ ኃጢአት ብሎታል የሰራውትን ስራ። ከደብዳቤው በፊት እኔ ፍኖትን፣ መድህንን ደግሞ ራሔልን እነሱ ሳይሰሙ ሚስቴ ሚስትህ እንባባል ነበር። ባለፈው ዓርብ ዕለት እኔ እኮ የፍቅር ደብዳቤ መጻፍ እችልበታለሁ ለምን ለፍኖት አንጽፍላትም አለኝ። ከዚያ በፊት ቪዲዮ ቤት ገብቶ ያየውን ፊልም በተመስጦ ሲተርክልኝ ቆይቶ ነበር። መጀመሪያ ለራሔል ጻፍላትና ከዛ ለኔ ትጽፍልኛለህ አልኩት። ግድለም ደብዳቤ ፍቱን ነው ወዲያ ያሳምናታል ምናምን ብሎ አሳመነኝ። ሻልኩትና የትምህርት ቤቱ ሜዳ ላይ ተቀምጠን ልክ እኔ እንደጻፍኩት አስመስሎ ደብዳቤውን ጻፈው። ሲጀምር ይድረስ ሰላምና ጤና ቤትና መኪና ለመመኘልሽ ውድ ፍኖት ብሎ ጀመረ። አገባቡ በጣም ደስ ስላለኝ እውነትም መድህን የፍቅር ደብዳቤ መጻፍ እንደሚችል አመው። ቀጥሎ እኔም አንዳንድ ነገር እየነገርኩት የተጻፈው ደብዳቤ እንደዚህ ይላል። ለጤናሽ እንደምን አለሽ? እኔ ካንቺ ናፍቆትና ሰቀቀን በስተቀር እግዚአብሔር ይመስገን ደህና ነኝ። ከዚህ በመቀጠል የማስታውቅሽ ነገር ቢኖር ነፍሴ እስከምትወጣ እንደማፈቅርሽ ነው።
ስናድግ ባልና ሚስት ብንሆን ሁል ጊዜ ዳቦ በሻይ ሲገምጡ እንደመኖር ነው። በእውነት እኔ እንደ ወንድም ዓለም የባለጌ ነገር ለማድረግ ፈልጌ እንዳይመስልሽ። ልጅ ለመውለድ ሲባል ነው እንጂ ካልፈልግሽ አናረግም። ስናድግ ስራ ስንይዝ እነብሩክ ልብስ መሸጫ ቤት የተንጠለጠለችውን ቆንጆ ጉርድ ቀሚስ ገዛልሻለሁ። አንቺ ሁል ጊዜ ሱሪ ስለምትለብሺ የለም በሱሪ ቀየርልኝ ካልሽ ይቀየርልሻል። እንዲያውም ሁለቱንም እገዛልሻለሁ። ፈረንጅ ባልወድም ላንቺ ስል ግን ፈረንጅ አገርም ቢሆን ወስድሻለሁ። ብዙ ነገር አረግልሻለሁ። እስከዚያው ከረሜላና ማስቲካ ሰጥሻለሁ። ቆንጆዋን የፈነደገች ጽጌረዳ አበባዬን አመጣልሻለሁ። መድህን ጽፎ ሲያበቃ ቀጥሎ እኔን ሳያማክር ዋና ነው ብሎ ራሱ የጻፈው ማሳረጊያ ደግሞ እንዲህ ይላል። ዋና ነው ብሎ ፍኖትዬ አንቺን ካየሁሽ ዕለት አንስቶ እህል የሚባል ከጉሮሮዬ አልወርድ እያለ በእህል ሳይሆን በፈጣሪ ጸጋኔ የምኖረው ብል ማጋነን አይሆንም። ማታ በህልሜ ሳላይሽ አላድርም። ዛሬ በትምህርቴ እምብዛም መሆኔን አትይ። ሚስቴ ብትሆኚ በደስታ አጥንቻ አንደኛ ሳልወጣ አልቀርም። ይሄን ነገር ሳነበው መድህን ደብዳቤውን ለኔ ሳይሆን ለራሱ የጻፈው መሰለኝ። ለምን ቢባል አንደኛ እኔ ከተፈጠርኩ እህል የተባለ ከጉሮሮ ያልወርድ ብሎኝ አያውቅም፣ ዱባ ሳይቀር። ሁለተኛ ፍኖት አንድም ቀን በህልሜ መታብኝ አታውቅም። ሰነቃ ብቻ ነው የምወዳት። መድህን ግን ላንተ ነው ለኔ ጻፍከው? ይሄ ለራስ ነው እንጂ ስለው እንዴ ለራስ ነው እንጂ ያንቹ አፍቃሪ ራስ አበበ ወቸው በልከስሩ ፈርማለኝ። ፈረምኩ። ከዚያ ስሜና ፊርማዬን ከሰፈረበት ጎን በጦር የተወጋ ልብ ቅርጽ ሳለና ቀይ እስክርቢቶ ስለሌለን ደሙን ከጂና ፍስበት ብሎ ጣቴን በሾ ሲወጋ ትንሽ አመመችኝ። እጄን እያሻሸው አይሆንም ስለው ወዲህ በለውማ ሻሩክ እንደዚህ ነው ያሳመናት አለና ጣቴን ወጋኝ። ሻሩካ አላፊ አግዳሚው ሴቱን ሁሉ በፍቅር እሺ የሚያስብል የህንድ ፊልም ሰሪ ነው። መድህን እየፎረፈ ቪዲዮ ቤት እየገባ ብዙ የህንድ ፊልም ያያል። ባለፈው አብረን አጥር ካፈረስን በኋላ ራሱ እሱ ብቻው ከአንድ ሁለት ጊዜ ሾልኳል። እኔ ግን እርም ብያለሁ። ከምባረር ብዬም ይኸው እስከ ዛሬ እየመረረኝ የገዛ ብዕሬን ከብሩክ ጋር እየተጋራኋለሁ። አጥሩ እስካሁን አልተነቃበልም። የጣቴን ደም ልቡ ላይ አንጠባጠብንበት። ከዚያ በደም የተጻፈው ደብዳቤን በፖስታ ቅርጽ አጣጠፍና ለፍኖት ጓደኛ ስጫት ብሎ ሰጥቷት እሱና እኔ ወደ ቤታችን ተፈተለክን። አርብ ስለሆነ ከእንግዲህ የፍኖትን ፊት የማየው ገና ሰኞ ነው። ሰኞ ለጧት ክፍል እንደገባን መጀመሪያ ፍኖት በግልምጫ አፈርድም ያስግጣኝ ባጠገብ ያለፈች። ከዚያ መምህር አውግቸው አንድ ለረጅም ጊዜ ታጥፋ በመቆየቷ መዘረጋጋትን አሜን ብላ ለመቀበል የተቸገረች ወረቀት ከኪሷ ወጣ። ከጫፍ ይዞ ከፍ አረጋትና ይሄን ነገር አያችሁት አለ። ፊቱ ላይ እነ ብሽቀት እነ ፈገግታ እነ መገረም ሁሉ ባንድ ላይ ተኮልኩለዋል። ክፍሉ ሁሉ አይኑን ወረቀቷ ላይ ተከለ። ከዚያ ወረቀቱ ምን እንደሆነ ሳይናገር ጠረጴዛው ላይ ያስቀመጠ ራስና መድህን አንተ ራስ አልባ አንተ መድህን የለሽ ናሁን ውጡ ባለጌዎች ናችሁ እናንተ። ስማችን አፉ ላይ እንደ ሐሞት ሲመሩ ይታያል። በሞትኩት ፍኖት ደብዳቤውን ሰጥተዋለች። በዚህ ሰዓት በምድር ላይ እንደ መድህን የምጠላው ሰው ፈልጌ አላገኘሁም። እነማዬ ብዙ ጊዜ ምድር ተከፍታ ብትውጠኝ ሲሉ ሰማለሁ። ለምን እንደዚያ እንደሚሉ አሁን ነው የገባኝ። አሁን እዚያ መምህር አውግቸው ለማብራራት እንኳን ቃል አጥሮት አይኑ እንደማልብሶ ከቆመበት ፊት ከመሄድ ይሄ የረገጥኩት ወለል እንቧ ብሎ ተከፍቶ ቢውጠኝ ፈቃደኛ ነኝ። አሪያት አባቴ ልግባ አሪያት ልግባ። መድህን ጭራውን ቆልፎ ቀድሞኝ ወጣ። ተከተልኩት። ተማሪዎች እነዚህ ባለጌዎች የሰሩትን ለመናገር እንኳን ይዘገንናል። ብነግራችሁ እንኳን ለልጅና ለጨዋ የሚገባ አይደለም። አንዳንድ ሰዎች አሉ ከእናታቸው ማህፀን ከበጎ ነገር ይልቅ በተንኮል ተክነው የሚወጡ።
እነዚህ ሁለቱ እንደዚያ ናቸው። በትምህርት ውራ፣ በጥፋት አውራ። ከዚያ ፊታችንን ወደ ጥቁር ሰሌዳው አዙረን እንድንፎነደድ ታዘዝን። ፊታችንን ወደ ጥቁር ሰሌዳው፣ ቂጣችንን ወደ ተማሪዎች አፎነደድን። ቀጥሎ ሱሪያችሁን ፍቱ። በድንጋጤ ሱሪያችንን ቁልፍ ስንፈታ ስለዘገየን ራሱ ተባብሮ ፈታልንና ቂጣችን እስቲጋለጥ ወደ ታች አወረደው። ሱሪው ጨርሶ እንዳይወልቅና እኛም ስራ እንዳንፈታ ጉልበታችን ላይ አድርሶ በእጃችን አስያዘን። ቂጣችን እንደተጋለጠ አንዳንድ ተማሪዎች ቱ ሲሉ ይሰማል። ዝግጅቱን ሲጨርስ ቀበቶ ያለው አለ መምህር አውግቸው ወደ ተማሪዎቹ ዞሩ። መልስ የለም። ብዙም ሳይጠብቅ ቀበቶ ያለው የለም አለ እንደገና። አሁንም ጸጥ። ነገር ያለው ኋላ ፈትሻለሁ፣ ቀበቶ የተገኘበት ወየውለት ሲል እኔ ያለኝ አለ አንድ ሰው ከኋላ አካባቢ። የመርሻ ድምጽ ነው። ከክፍላችን ቀበቶ ለመታጠቅ የደረሰው እሱ ብቻ ነው። በቅጡ ያለፋ ሸካራ የቆዳ ቀበቶ ይታጠቃል። ከሱሪው መሽርጦ ለመምህር አውግቸው እስኪሰጠው ክፍሉ በዝምታ ጠበቀ። ቀበቶውን ተቀብሎት ወደኛ ሲራመድ በሰመመን ይታወቀኛል። አይኔን ጨፍኜ ፊቴን አጨፍግጌ ቀበቶ ራቁቴ ላይ ሲያርፍ ተጠባበቅ ጀመር። የመጀመሪያው ቀበቶ መድህን ላይ አረፈ። የሰው ቆዳና የበሬ ቆዳ በኃይል ሲላተም ሻጥ የሚል ሰቅጣጭ ድምጽ ፈጠረ። መድህን በመጀመሪያው ስንዝር በአፉ የጣር ድምጽ አወጣ። 2 3 አራተኛው ላይ ደግሞ ከኋላው ባዕድ ድምጽ አወጣ። አመለጠው። ጥርሳቸው ይርገፍና ተማሪዎች አሁንም ሳቁ። ቀበቶ ወደኔ ዞሮ የመጀመሪያዋ ካረፈችብኝ በኋላ ህመሙ አቅሌን ስላሳተኝ አንጎሌ ምን እንደተከሰተ በቅጡ ማሰብ አልቻለም። ብቻ መምህር አውግቸው ባለ በለለ ኃይሉ እየተንጠራራ ቀበቶን ራቁቴ ላይ እያሳረፈ እናንተም ብሎ አፍቃሪ ገና አሁን ቂጠን እንኳን ሳትጠርግ ምናምን ሲል በሰመመን ይሰማኛል። መርሻ በኋላ ለባልንጀሮቹ እየሳቀ እንዳወራው መምህር አውግቸው እንደዚያ እየተንጠራራ ሲልጠኝ ዝናቡን ለመቅደም ነዶውን ቶሎ ቶሎ የሚወቃ ጎበዝ ገበሬ እንጂ አንድ ጉብል የሚቀጣ አይመስልም ነበር። ሲጨርስ ወዲያውኑ እምባይን አውጥቼ ላለቅስ አልቻልኩም። መድህን ትንሽ አርፎ ስለቆየ ህመሙ ቀስ እያለ አጥንቱ ውስጥ ሲገባ ጊዜ በጸጥታ ቁጭ ብሎ እምባው እንደ ጅረት ይወርዳል። ስቀመጥ የእንጨት ወንበራችን እሾህ ሆነብኝ። በዚህ ጊዜ ሁለት ሐሳብ መጣብኝ። ወይ መምህር አውግቸው ባይፈጠር ኖሮ፣ እሱ ከተፈጠረ ደግሞ የሰው ልጅ በቂጡ ሳይሆን በጎኑ እንዲቀመጥ ተደርጎ ቢሰራ ኖሮ የሚል። ክፍለ ጊዜው ሲያልቅ መምህር አውግቸው ወደ ርዕሰ መምህሩ ይዞን ሄደ። ሁልጊዜ በጣም ከባድ ጥፋት ያጠፋ ተማሪ ክፍል ውስጥ ተገርፎ ሲያበቃ ለተጨማሪ እርምት ወደ ርዕሰ መምህሩ ቢሮ ይወሰዳል። መምህር አውግቸውና ርዕሰ መምህሩ ብዙ አይጣጣሙ። ስለዚህ እንደዚህ ሲብስ ካልሆነ በስተቀር ብዙ ጊዜ ወደዚያ ይወስደንም። መምህር አውግቸው ርዕሰ መምህሩን ይንቀዋል፣ አያከብረውም ይባላል። እኔ ሁለተኛ ክፍል ሳለሁ ሁለቱም አስተማሪ ነበሩ። ኋላ ባለፈው ጊዜ ርዕሰ መምህሩ ዲግሪ ተመረቀ ተብሎ ተሾመ። ሲያስተምር ነው እንጂ ሲማር ያዩ የለም። ሲባል በርቀት ትምህርት ነው አሉ። ብቻ በትምህርት ቤቱ ብቸኛው ባለ ዲግሪ ሰው ስለሆነ ነው አሉ ርዕሰ መምህር ይሆነው። ዲግሪው ይወራለታል፣ እሱም ይኮራበታል። በገጽ ሳይተያዩ መማር ብዙ አልገባኝም፣ ግን ሳይማሩ መመረቅ ደስ ይላል። እኔ ምን አለ መምህር አውግቸውን በርቀት ቢያስተምረኝ እላለሁ። ርዕሰ መምህሩ በማግስቱ ወላጅ እንድናመጣ ነግሮን አሰናበተን። አባዬን ይዤ ሄዱ። አባዬ ገና የርዕሰ መምህሩ ቢሮ በቅጡ ሳንገባ የተከበርክ ዳይሬክተር ሆይ አውቃለሁ ልጅ የቤት ስራ አይሰራም አያጠናም በጥቅሉ ትምህርት የተባለ እምቢ ብሎታል። አንድ ጊዜ የተደመደመ ሆኖ ሳለ እኔም በየቀኑ የምታመላልሱኝ ምንድነው? ተማርለት ነው አለ። ጉዳዩን በቁሙ አስረድቶ ቶሎ መሄድ ፈልጓል። ርዕሰ መምህሩ የለም ያሁኑ እንደሱ አይደለም ብሎ እንዲቀመጥ አግባባውና ለከንቲባው ልጅ የፍቅር ደብዳቤ መጻፌ በታላቅ ጥንቃቄ ቃላት መርጦ ነገረው። አባዬ ከት ብሎ ሳቀ። ገደለኝ ስል እንዲህ ቀለል አድርጎ መሳቁ አስገረመኝ። ፈገግታው ሳይጠፋ ወደኔ ዞረና እምቢ አለችህ እሺ አለችህ አለኝ። ዝም አልኩት። መልስልኝ እንጂ እምቢ አለችህ ወይስ እሺ አለችህ? አረ ድምፁ ማባበል ያለው ሁሉ መሰለኝ። ራሴን ባሉት አነቀነኩ። ቆይ ግን እሺ ብትል ምን ልታደርግ አስበህ ነበር? አልመለስኩለትም።
ከዚያው ርዕሰ መምህሩ ዞሮ አያ ዳይሬክተር አይዞ አትስጋ፣ እሺ ብትለውም ኖሮ እኮ ምንም አያረጋት፣ ይህ አንድ ፍሬ ምኑ ይሆንለታልና ምን ያረጋታል ብለህ ሰግተን የጠራኸኝ? አባዬ ለማለት የፈለገው እንደገባኝ አወቅኩት በዚያው ቅጽበት ርዕሰ መምህሩ ፊቱን ሲያቅለሸልሽ ዋይቼ ነው። መሬት ተከፍታ ብትውጠኝ ይሄ እኮ ያለ የነበረ ነው አለ አባዬ ርዕሰ መምህሩን እያየ። እንግዲህ ልጆች ባልና ሚስት እየተባባሉ በተጫወቱ ቁጥር እንዴት ልጅ ለልጅ ባል ይሆናል እያልክ ትምህርት ቤት ስታመላለስ ልትኖር ነው? ይሄኔ ርዕሰ መምህሩ እድሜው አይደለም፣ በዚያ ላይ የከንቲባው ልጅና እሱ በእንዲህ አይነት ነገር ከተገናኙ ማለት ሌትና ቀን አንድ ላይ እንደማለት ነው፣ ሊታሰብ አይችልም፣ ቀን ካለ ሌት የለም የሚል ማብራሪያ ሰጠ ወጣ ብሎ። አባዬ መውጣቱን እርግፍ አድርጎ ተወው። በዚሁ ቀኑን ውሎ ቢውል ግድ እንደማይሰጠው ሆኖ ተመለሰ። ተው እንጂ የከንቲባው ልጅ ልዕልት ሮማን ወርቅ መሆኗን ሳላውቅ ቆይቻለሁና እባክህ ቅር በለኝ አሁን አለ ቃላቱን እየጎተተ። ለከንቲባው ልዕልት ናት አዎ አለ ርዕሰ መምህሩ ፊቱን ግጭም አድርጎ። እንዲያት ሆነማ ሰመረ በለኛ፣ የኔውም እኮ ልዑሌ ነው። ልዕልትና ልዑል ቢጋቡ ማለፍ አይደለም ትላለህ ታዲያ? አባዬ ለገጣ ፈገግ ብሎ ርዕሰ መምህሩ ላይ እንዳፈጠጠ ቀረ። ርዕሰ መምህሩ ግን እንደበሸቀ ነው፣ የሆነ መልስ ያጠረው መሰለ። ከዚያ ደግሞ ተከሰተለት መሰል ባንዴ ፊቱ በራ። ምን ነካው ዘነጉት እንዴ ከልዑልም አልጋ ወራሽ አለው እኮ አለና በሚያበሽቅ ፈገግታ ወንበሩ ላይ ተቀመጠ። ለጠጥ ብሎ ማለት ነው። አሁን መናደድ ያባዬ ተራ ሆነ። ራሱም በመስማማት ሲነቀንቅ ብዙ ቆየና እሱስ ልክ ነህ፣ የሚያወላዳ ዕቃ እንደያዘ ሻጭ አጉል ተነዛነስኩህ ልጄ አለና ከዘራውን ከመሬት ላይ አጋጭቶ እየተቆናጠረ ወጣ። ተከተልኩት። ረዘም ላለ ጊዜ ከነመፈጠሬ ዘንግቶ በጸጥታ ሲሄድ ቆየ። ከዚያ እኔም ምልህ አለኝ ዞሮ ሳያይ ኳላው እንደሆንኩ አውቆ። ሰማኸኝ? እንደ ድሮ ከትምህርት ቤት ሲወጣ ተበሳጭቶ ሳይሆን ተረጋግቶና ለትልቅ ሰው እንደሚያወራ መስሎ ስለተናገረ መጀመሪያ ላይ እኔን መሆኑን ተጠራጠርኩ። ግን ባጠገባችን ሌላ ሰው የለም። እኔ እንግዲህ ሀገር በሚያውቀው አባትነት ድርሻዬን ተወጥቻለሁ። ያው ከእናት ጋር የሚደረገውን አድርጌ ወለድኩ፣ እያበላው እያጠጣው እያለበስኩ አሳደግኩ ሲል እርጋታው ድሮ ከማውቀው ቁጣው ይልቅ አስፈራኝ። እርምጃውን ቀዝቀዝ አድርጎ ስለደረስኩበት አሁን ከጎኑ ነኝ። እሺ ትምህርቱስ እምቢ በለህ፣ እሱ የራስህ ነው። እኔን ማስከበሩ ይቅር፣ እንዲያው ምን አለ ባታስደፍረኝ። በአገር ሸንጎ የማልሰንፍ ሰው አንተ ላይ ሲደርስ እረታለሁ፣ በየደረስክበት ታስደፍረኛለህ። አንተን እኮ ነው አለ። አሁን ደግሞ ከቅድሙ ጮህ ብሎ ጭራሽ ከዘራ አያያዙን መሰለል ጀምሬያለሁ። ለመሰንዘር እያመቻችን መሰለኝ። እንደፈራሁት ሰነዘረው። ደመ ነፍስ የነግሮኝ ስለነበር እግሩ ስር ተጠምጥም የመጀመሪያውን ስንዝር አመለጥኩ። እንደገና ከራሱ አላቆ ሊሰነዝር ሲል እንደ ነፋስ በነንኩ። እንደ መሮጥ ቃቶ ተወው። ያለ ማቋረጥ ሮጥኩ። ከቤታችን አልፌ ሮጥኩ።